ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። መልካምነት ለራስ ነውና ይህን ቪዲዮ ላይክ ሼር ሰብስክራይብ እያደረጋችሁ ለሌሎች እህቶቻችሁ እንዲደርስ አድርጉ። በጣም ብዙ እህቶች በውስጥ ጠይቁኛል። በዚሁ አንደኛውን መልስ ልመልስ ብዬ ነው። የመጀመሪያ ጥያቄ ኮንትራቴን መጨረሴን እንዴት አውቃለሁ? ሁለተኛ ጥያቄ ደግሞ ስንት ቀን ሲቀረኝ ወደ ኢትዮጵያ ለመሄድ ስንት ቀን ሲቀረኝ ለመዳሜ ልንገራት? እነዚህን ሁለት ጥያቄዎች የማብራራላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ከዛ በፊት የተለያዩ የውጭ ብርድ ልብሶችን የምትፈልጉ እኛ ጋር ስለሚገኙ በ002519882488 ላይ በኢሞና በዋትስአፕ ያገኙኛል። የውጭ ብርድ ልብሶች፣ ጋቢዎች፣ የተለያዩ አልባሳቶችን ማግኘት ትችላላችሁ። በታማኝነት የምትፈልጉበት ቦታ ላይ እናደርሳለን ስል በትህትና ነው። መለያችን ታማኝነት ነው። እና አሁን ወደ መጣሁበት ጥያቄ ስመልሳችሁ መጀመሪያ ኢቃማዬ ማለቁን እንዴት አውቃለሁ? ኢቃማችሁ ማለቁን የምታውቁት በመጀመሪያ በኢቃማችሁ አሻራ ሰጥታችሁ ያወጣችሁት ሲም ካርድ አለ። አብሽር የተከፈተላችሁ ሲም ካርድ አለ። እስልካችሁ ውስጥ ሜሴጅ ይመጣል። ልክ እንትናችሁ ማነው ኮንትራታችሁ ሊያልቅ አንድ ወር ሲቀረው ሜሴጅ ይላክላችኋል። ኮንትራታችሁ ሊያልቅ አንድ ወር ሲቀረው በዚህ ቀን የኢቃማ አገልግሎታችሁ ያልቃል፣ አገልግሎት ሳያልቅ አሳድሱ የሚል ሜሴጅ ይደርስላችኋል። ስልካችሁ ላይ የሚመጡ ሜሴጆችን ተከታተሉ። ብዙ ሜሴጆች ይመጣሉ። ነገር ግን ኮንትራታችሁ ሊያልቅ አካባቢ ላይ በተለይ አንድ ወር የሚቀርበት አካባቢ ላይ የሚመጡላችሁ ሜሴጆች ትራንዚት እያደረጋችሁ እየተረጎማችሁ አንብቧቸው፣ እዩዋቸው። በዚህ ቀን ኮንትራታችሁ በዚህ ቀን የኢቃማ አዲሳታችሁ ያልቃል የሚል ሜሴጅ ይደርሳችኋል። የአንድ ዓመት ካሰሩላችሁ በአንድ ዓመት ሲጀመር የአንድ ዓመት አያሰሩላችሁም፣ የሁለት ዓመት ነው የሚያሰሩላችሁ። ስለዚህ የሁለት ዓመት ስለሚያሰሩላችሁ እዛ ላይ ሜሴጅ ይደርሳችኋል። በዛ መንገድ ኮንትራታችሁ መቼ እንደሚያልቅ ማወቅ ትችላላችሁ። ለምሳሌ እኔ ለምሳሌ አሻራ ሰጥቼ ነው ሲም ካርድ ያወጣሁት። በዛ ሲም ካርዴ ላይ አብሽር ከፍቼበታለሁ። አብሽሩንም አሻራ ሰጥታችሁ ነው የምትከፍቱት። የዛ የአብሽር ኮድ ቁጥር ይሰጣችኋል። ያ ቁጥር አለኝ። አብሽሩ ክፍት ነው በስልኬ ላይ ማለት ነው። ምንም ነገር ቢሆን በእኔ ጉዳይ ላይ ሜሴጅ ይልኩልኛል። ልክ ኢቃማዬ ሲያልቅ ኢቃማዬ ኤክስፓየርድ ሲሆን በዚህ ቀን በእንግሊዝ ከሆነ በእንግሊዝ፣ በዚህ ሀገር አቆጣጠር ከሆነ በዚህ ሀገር፣ በአረቦች ካላንደር ከሆነ በአረቦች ካላንደር በዚህ ወር ኢቃማሽ ኤክስፐርድ ይሆናል፣ አገልግሎቱ ያልቃል ብለው ይጽፉልኛል በሜሴጅ። ልክ ሴትዮዋችሁን ጋር ሜሴጅ ይደርሳታል። እናንተ ጋር ብቻ አይደለም፣ ከፊላችሁ ጋር ለምሳሌ ከፊላችሁ ባሏ ከሆነ ባሏ ጋር ሜሴጁ ይደርሰዋል። በዚህ ቀን ኮንትራቷ ያልቃል፣ ስፖንሰራችሁ ስለሆነ እሱ ጋር ሜሴጅ ይደርሰዋል። ያንን እንደ ልታቂ ቻልሽ ልትሉ ትችላላችሁ። እኔ ከፊሌ ልክ አንድ ወር ሲቀረው ኢቃማ እድሳቴ አንድ ወር ሲቀረው ይደውልልኛል። ሜሴጅ ደርሶኛል፣ በዚህ ቀን ኢቃማሽ ኤክስፓየርድ ያደርጋል፣ ይታደስልሽ ወይስ እንዴት ነው ብሎ ይነግረኛል። በዛ መሰረት ነው እኔ መከታተል የጀመርኩት። ከዛም በኋላ እኔ ስከታተል እኔም ጋር ለካ ሜሴጅ ይደርሳል። ገባችሁ? ሜሴጅ ይደርሳል። ሌላው ደግሞ ለምሳሌ ባንክ የከፈታችሁበት ሲም ካርዳችሁ ላይ አሻራ ሰጥታችሁ ነው። ልክ ባንክ ከእናንተ አካውንት ሲወጣም ሲገባም ሜሴጅ ይደርሳችኋል። ልክ ኢትዮጵያ ላይ እንደሚሆነው ማለት ነው። አካውንታችሁ ብር ሲወጣ ሜሴጅ ይደርሳችኋል፣ ስታስገቡም ይደርሳችኋል። ልክ እንደዛ ማለት ነው።
እና እንደዛ ማወቅ በዛ መንገድ ማወቅ ትችላላችሁ። ሌላው ደግሞ ሁለተኛው ጥያቄ ይሄንን ጥያቄ የጨረስኩላችሁ ይመስለኛል። ያልገባችሁን ጠይቁ። ሌላውና ሁለተኛው ጥያቄ ደግሞ መዳማችሁን ስንት ቀን ሲቀራችሁ እንደምትሄዱ ትነግሯታላችሁ ወይም ደግሞ ስንት ቀን ሲቀረን እንንገራት የሚለው ጥያቄ ነው። ይሄንን የምንነግሯት ሜሴጁን ተከታትላችሁ ወይም ደግሞ እሷ ጋር በዚህ ቀን ኮንትራክሽን ትጨርሻለች ስትላችሁ 1 ወር ሲቀራችሁ ኢትዮጵያ እንደምትሄዱ ትነግሯታላችሁ። 1 ወር ሲቀራችሁ ከዛ በፊት ስትጠይቃችሁ አላሁ አለም ብላችሁ መልሱላት። ለምን እኔ አላወቅኩትም አላሁ አለም ብሩህ ወላማ ብሩህ እሄዳለሁ አልሄድም አላህ ነው የሚያውቀው ብላችሁ መልሱላት። ሌላውና በጣም ወሳኙ ነገር ምንድነው? እናንተ በቃ ለመሄድ እንዳሰባችሁ ለረጅም ጊዜ ስትነግሯት ያለ የሌለ ቤቷን ነው ስታሽከረክራችሁ የእናንተን ጉልበት እንደዚህ እምበላው ማለት የእናንተን ጉልበት። ይሄ ማለት ግን እዚህ ጋር ማወቅ ያለባችሁ ነገር ሁሉም መዳሞች እንደዛ ናቸው እያልኩ አይደለም። እጅግ መልካም ፈጣሪያቸውን የሚፈሩ የሰራተኛ ሀቅ እንዳለባቸው የሚያውቁ የሰራተኛ ክብር የሚገባቸው ሰራተኛ እንደነሱ ሰው እንደሆነ የሚያውቁ መልካም ሰዎች እንዳሉ አትዘንጉ። እነዛ መዳሞችን አይመለከትም። ነገር ግን መዳምሽ ክፉ ከሆነች መዳምሽ ያንቺን ጉልበት በቃ አንቺ ምንም እንዳልሆንሽ ለአንቺ ምንም አይነት ክብር የሌላት ሴት ልክ 2 ወር 3 ወር ሲቀርሽ እንደምትሄጂ ብትነግሪያት ቀይር ነው የምትለው። ያለ የሌለውን ነገር የሌለ ስራ ትፈጥርልሻለች። ከዛ ግን እሷ ጋር መመለስ የማትፈልጉ ከሆነ እንደምትመለሱ ነገሯት። ውሸት ነው፣ ውሸትን አላበረታታም። ነገር ግን እንደምትመለሱ ነገሯት። ለምን? ታዝንላችኋለች እንድትመለሱላት ስለምትፈልግ። እናንተ ካልተመለሳችሁላት ድጋሚ 7000 8000 ሪያል ከፍላ ነው ሰራተኛ የምታመጣው። በቀላሉ ሰራተኛ አታመጣም። ከውጭ ብታመጣ ሰራተኛ ደግሞ የውጭ ሰራተኛና ኮንትራትን እንደፈለጋት ማዘዝ አትችልም፣ እንደፈለጋት መርገጥ አትችልም። ኮንትራት ስትሆኑ እንደፈለጋችሁ ለመርገጥ ይመቻታል። ኮንትራት ካልሆናችሁ ግን እናንተን እንደፈለገች ለመርገጥ አይመቻትም። ምክንያቱም በስሙ አይደላችሁ። በስሟ ስላልሆኑ ተውጭ የምታመጣቸውን ሰራተኞች እንደ ልቧ መርገጥ አይመቻትም። ለዛ ስለሆነ ምን ትፈልጊያለሽ? ምን ላድርግልሽ? በቃ የሌለ ጸባይ ታሳይሻለች። እመለስልሻለሁ ስትያት መሬት ትሆናለች። መሬት አልመለስም ካልሻት ግን እልክ ነው የሚወስዳት። በልክ ያለ የሌለ የስራ ጫና ነው የምትጭንብሽ። የስራ ጫናዎች በሙሉ አንቺ ላይ ነው የሚረባረቡት። ስለዚህ እንደዛ አይነት ጣጣ እንዳይመጣባችሁ ስልካችሁ ላይ የሚመጡ ሜሴጆችን በመከታተል እናንተ መናገር ያለባችሁ ወይም ደግሞ ማሳወቅ ያለባችሁ ልክ ወር ሲቀራችሁ ማሌሽ ይቅርታ ሀገሬ መሄድ እፈልጋለሁ፣ ይቅርታ ደሞዝ ጭማሪ ከሆነ ደሞዝ ጨምርልኝ እመለሳለሁ ብላችሁ ተነጋገሩ። ከሷ ይመጣል። መጀመሪያ እሷ ጋር ስለሚደርስ ሜሴጁ እሷ ሜሴጁ እንደደረሳት ታናግራችኋለች። መጨናነቅ ምን ማለት አያስፈልግም። ልክ ሜሴጅ እንደደረሳት አይታ አረበኛ ስለሆነ ታነባለች። በአረበኛም በእንግሊዘኛም ነው ሜሴጁ የሚላከው። እናንተም ደግሞ ተርጉማችሁ ማወቅ ትችላላችሁ። ልክ እሷ ሜሴጅ እንደደረሳት እናንተ ጋር መጥታ ታናግራችኋለች። በዛ መንገድ ነው ኢቃማችሁ እንዴት ኤክስፓየርድ እንደሚያደርግ እንዴት አገልግሎቱ እንደሚያልቅ የሚታወቀው በዛ መንገድ ነው። ሜሴጅ ይላካል። እዚህ ሀገር እያንዳንዱ ነገር አብሽር ስላለ ሜሴጅ ነው የሚላክላችሁ በቃ እንጂ እዚህ እንትኑ ላይ ታችሁም ቢጠቃውም ላይ አለ መቼ አገልግሎቱ እንደሚያልቅ። ልክ ፓስፖርታችሁን እዚህ አንብባችሁ ለምሳሌ የኔ ፓስፖርት በዚህ ጊዜ ኤክስፓየርድ ያደርጋል እንደምታዩት ሁሉ የአገልግሎት ጊዜውን የፓስፖርታችሁ የአገልግሎት ጊዜ አለ። ፓስፖርታችሁ የተሰጠበት ጊዜ አለ ይጻፋል። ልክ እኛ ኢቃማም ላይ ወይም ደግሞ
እኛ ወረቀት ላይ እኛ መኖሪያ ወረቀታችን ላይ እዛ ላይ መቼ እንደሚያልቅ መቼ እንትን ኤክስፓየር እንደሚያደርግም ይጻፍበታል። በዛ መንገድም ማወቅ ትችላላችሁ። በተለይ አረበኛ የምትችሉ የሂጅራ አቆጣጠር የምትችሉ ሰዎች ታውቁታላችሁ፣ ወይም ደግሞ የእንግሊዘኛ ካላንደር የምትችሉ ሰዎች ታውቁታላችሁ። በዛ መንገድ ማወቅና መረዳት ማወቅ የምከዱበትን ኮንትራታችሁ የሚያልቅበትን ጊዜ ማወቅ ትችላላችሁ ማለት ነው። እና ፓስፖርታችሁንም እንደዛው ፓስፖርታችሁ ኤክስፓየርድ ከሆነ እንዲያሳድሱላችሁ ለነሱ ማሳወቅ ነው የሚኖርባችሁ። አሁን ላይ ኦንላይን ላይ መታደስ ይችላል። እንደዚሁም ደግሞ እነሱን ኤምባሲ ውሰዱኝ፣ የኢትዮጵያ ኤምባሲ ውሰዱኝ ብላችሁ ኤምባሲ ሄዳችሁም ማሳደስ ትችላላችሁ። ነገር ግን ኤምባሲ ስትሄዱ ፓስፖርታችሁን ይዛችሁ ነው የምትሄዱ። ፓስፖርታችሁንና ጆሮአችሁ እንደዚህ ውጥት ያለች ፎቶ 2 ፎቶ ያስፈልጋል ኤምባሲ ስትሄዱ ማለት ነው። ወይም ደግሞ እዛው ያነሷችኋል፣ ፎቶውን እዛው ያነሷችኋል። እና በዚህ መንገድ ማወቅ ትችላላችሁ። ጥያቄያችሁ እንዴት ተመለሰላችሁ፣ እንዴት ተብራራላችሁ ተስፋ አድርጋለሁ። ሌሎች ጥያቄዎች በጣም ብዙ ጥያቄዎች አሉ። እነሱንም ጥያቄዎች ደግሞ ኢንሻአላህ እመልስላችኋለሁ ማለት ነው። ያልገባችሁ ያልተረዳችሁት ቅር ያላችሁ ነገር ካለ አሁንም ሉሉ የእናንተን ጥያቄ ለመመለስ ዝግጁ ናት። መጠየቅ ትችላላችሁ። ኮሜንት አነባለሁ። እያንዳንዱ ነገር መጠየቅ ትችላላችሁ። በጣም ወዳችኋለሁ። መልካምነት ለራስ ነውና ብዙ እህቶች ተጨናንቀዋል። ብዙ እህቶች በጭንቀት ውስጥ ናቸው። ሼር አድርጉላቸው። ኤክስፓየርድ የሚያደርገው እቃማ የመቼ ነው አላቅም። ብዙ ጥያቄ ይደርሰኛል በውስጥ የትየለሌ ጥያቄ ስልኬ ይሄ እንዳለ ጥያቄ በጥያቄ ነው ይደርሰኛል። ስለዚህ ለሁላችሁም ስለሚጠቅም ለሁላችሁም ቪዲዮ ሰራሁላችሁ ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ። መልካምነት ለራስ ነው። ላይክ እና ሼር ሰብስክራይብ እያደረጋችሁ ለሌሎች አድርሱ። ላይክ የለም እኔ ከምሰራው ቪዲዮ አንፃር የምር ላይክ የለውም። ኢንሻአላህ በአረበኛ ቪዲዮ እንመጣለን ከአላህ ጋር። ይቅርታ አልተውኩም፣ አረበኛ ተውሽ ምናምን የምትሉ ሰዎች አልተውኩም፣ ግን አንገብጋቢ ጥያቄዎች ስለሆኑ እነሱን እያስቀደምኩ ስለሆነ ነው። ብዙ የአረበኛ ጥያቄዎች አሉ። እነሱን ሰሞኑን የማስተናግድ ይሆናል። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።